አልፈውበት ነበር። ለዛም ነው አይስክሬም የሚጣለው። ኦኑር ለቀናቶች የት ነበርክ? ላናግር ፈልጌ ነበር ግን አላገኘው። ምን ተፈጠረ? ነገናና እዚህ ቁጭ ብለን እናወራለን። እሱ ቢሆን ደስ ይለኝ ነበር ግን ለትንሽ ቀናቶች እዚህ አልኖርም። ትንሽ ሐሳቤን መሰብሰብ አለብኝ። ስፖርት ምናምን ልጀምር ነው። እዛ ነው ትንሽ ቀንም መሆኑ። ስመለስ መሆን ይችላል? እሺ ይሁን፣ አንተ ብቻ ሐሳብን ሰብስብ። እሺ አንተ አትጨናነቅ። ሰላም ኦኑር። ሰላም ወንድሙ ፊት በጣም ድክም ብሎኛል። ምን ሆንሽ? ውይ ይቅርታ፣ ራሴንም እያመመኝ ነው። ምን ነው የኔ ልጅ? ምን ነው? አይ ደህና አይደለሁም። እንዴ እየዞረብኝ ነው። ጭንቅላቴ ውስጥ ጥሩ ነገር አልተሰማኝም። ምላሴ ምን ነው ኤጂ? የሆንሽው ነገር አለ እንዴ? ስኳሪ ዝቅ ብሏል መሰለኝ። ሂድና ውሃ አምጣላት። አንተ ውሃ ጠምቷት ይሆናል። ሂድ። ግን ውሃ ብቻውን ምንም አይሰራልኝም። ስኳር ነው የሚያስፈልገኝ። ማውራት ራሱ አልቻልኩም። ስኳር ያስፈልገኛል። አቶ ቺፋን እንዴት ነሽ? እንዴት ነክ? ይሄ ደግሞ ምን አይነት ሰርፕራይዝ ነው? ኦኑርን ፈልጌው ነበር የመጣሁት። እና ቆይ ልሳምክ። መጀመሪያ ቡና እንጠጣ እንዴ? ደስ ይለኝ ነበር ግን ሰዓት የለኝም። በጣም እቸኩላለሁ። ኤጄም እዚህ ነው ያለችው። ኤጄ እዚህ ነው ያለችው? አዎ። ለምን? እሱን እንኳን አላውቅም። ከፈለክ እሷ ትንገርክ። መልካም ቀን። መልካም ቀን። እሺ መልካም ቀን። ስለምን እያወራችሁ ነው? ቺቫን ኤጄ አንቺ እዚህ ምን እየሰራሽ ነው? ከሂላል ጋር እንደተጣሉ ታውቃለህ አይደል? እሷ ስጦታ ለመግዛት ነው የመጣችው። አንተስ? አንቺ እኮ ወደ እኔ ሱቅ መምጣት ትችይ ነበረ። እኔም ጌጣጌጥ ሻጭ እንደሆንኩ ታውቂያለሽ አይደል? አዎ አንተም እኮ ጌጣጌጥ ሻጭ ነህ፣ ግን እንደ ጌጣጌጥ ሻጮች አይደለህም። ካንተ ምንም አይነት ስጦታ እስካሁን አላገኘሁም። ባገኝ ራሱ ሂላል በጣም ትናደዳለች። በእውነት ግን ባንቺ ትናደጃለች ብለሽ ነው? የሚጠጣ ምን ትፈልጋለህ አቶ ቺቫን? አመሰግናለሁ ኦኑር፣ ግን ጊዜ የለኝም። ታውቃላችሁ ከሂላል ጋር አሁን ያለኝ ግንኙነት ጥሩ አይደለም። አሁን በእኔ ተናዳለች እናም ስልኬንም አታነሳም። በእውነት ምን ተፈጠረ? የግል ጉዳይ ከሆነ መጠየቅ እችላለሁ? ያው ታውቃላችሁ ከዛ ጨረታ በኋላ ትንሽ እኔ ተጨናንቄያለሁ። ትንሽ የብር ችግሮች ላይ ነው ያለሁት። እናም የሂላልን ጌጣጌጦች ሸጫቸዋለሁ። የጌጣጌጦች እኮ የሂላል ናቸው አይደል እንዴ? ያው ታውቂያለሽ ሂላልም እህቴ እንደሆነች አይደል እንዴ? ከዛም ኦኑርን እዚህ ላይ መጣሁ። ከሂላል ጋር እንድታረቅ እንድታግዘኝ እፈልጋለሁ። ኦኑር ከሂላል ጋር ስላለኝ ግንኙነት ልታግዘኝ ትችላለህ? እሺ ምን ችግር አለው? ችግር የለውም። ምን ማድረግ ነው ያለብን? ንገሩኝ እስቲ። ለምን ዛሬ ማታ ባርቢኪው እራት አንበላ? እሺ ሂላልም የዛን ጊዜ መምጣት ትችላለች። ምን ታስባለህ? ያው እርግጠኛ አይደለሁም ግን ኤጄ አንቺ ይመችሻል አይደል? ኤጄ አው ይመቸኛል። አንድ ላይ ስንሆን ደስ ይላል። አው ልክ ነሽ። በቃ ኤጄ እሺ ካለች ታዲያ ምንድነው ማድረግ ያለብን? በቃ ወይ እንዳልከው ይሆናል። ማታ እንገናኛለን። እና እሺ ሌላስ ነገር ምንድነው የምናደርገው? ለሂላል ስጦታ እንሰጣለን? አንድ ላይ የሆነ ስጦታ እናዘጋጃ ታዲያ። እሺ አንቺ ምረጪ። ሂላል የምትወደው በጣም ውድ የሆነ ነገር ነው። እሱን ያው እናውቃለን። በቃ እዛ መገናኘት እንችላለን። እሺ በቃ እዛ እንገናኛለን። እዛ የምትሰራው ስራ ይኖራል። ኦኑር ውድ የሆኑ ነገሮችን ሄደን መግዛት እንችላለን። ያው ዋጋው ብዙም አያስጨንቀንም። ታጋዘኛለህ አይደል? አንቺ ብቻ ጭንቅላትሽን ስጪኝ። መጥቻለሁ። ምርጥ ምግብ ሰርቻለሁ። እስቲ ቅመሰው። እሺ እስቲ እንደሚጣፍጥና እንደማይጣፍጥ እይ። እንዴት ነው? ኤጄ በጣም ነው የሚጣፍጠው። የስ ቆይ አንድ ደቂቃ
ለምን እንደዚህ ደስተኛ ሆንሽ? ግን በጣም ተመችቶኛል። ያስ ልጣፈጠ እኔ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሁሉም ነገር አሪፍ ይመስላል። አሁን ተታረቀን አይደል? ወንድሜ የኔ ውድ ኤጄ እንዴት ነሽ? ሰላም ነው? ኦኑር እንዴት ነህ? እንዴት ነሽ አንቺ? ሁሉም ሰላም ነው? አሁን ተታረቀን ማለት ነው አይደል? አልቋል። ኦኑር ነው ስለዚህ ነገር ያናገረ። በእህትና በወንድም መካከል ምንም ነገር መግባት የለበት። ልክ ነሽ የኔ ውድ። ኡፍ የኔ ውድ፣ እንደኔ አይነት ወንድም ሲኖርሽ ደስ ይላል። ሁሌም ከኔ ጋር ኮንሽ፣ በምንም ነገር እንዳትጨናነቂ። አንድ ነገር ብታጪ ከዛ የተሻለ ነገር ነው የምታገኙ። አንቺ ብቻ ደህና ሁኚ እሺ? አዎ እችላለሁ። እምችል አልመስልም? እሺ እኔ ውድ እንሂድ በቃ። እሺ ሂጂ። አመሰግናለሁ። እሺ ኤሊፍ እንዴት ነሽ? ነይ ቁጭ በይ። ይኸው ምግቡ መጥቷል። ደርሷል፣ ምግቡ ደርሷል። ይኸው መጣ። እንዴ ምን ሆነሽ ነው? እዚህ ጋር ነው አይደል? እሱ ገረማል። አይዞሽ አትፍሪ። ቆይ እዚህ ጋር አሸት ላድርግልሽ። ቆይ ቀኑ ሙሉ ስተኩስ ነው ያልኩት። ምን ማለት ያው ልብስ ስተኩስ ነው ያልኩት። ለዛ ነው ይተኛል። አሁን ራስሽ ላይ ጫና አበዛሽ እንዴ? ደህና ነኝ፣ አመሰግናለሁ። እሺ ጥሩ ማሳጅና ጥሩ ምግብ ለሰዎች ያስፈልጋል ይላሉ አይደል እንዴ ጄ? አሁን ማሳጁን ካደረግን አይቀር ወደ ራቱ እንሂድ ማለት ነው። ምርጥ ምግብ ነው የተሰራው። ሁሉ ይሄን ምግብ ብትበሉ በጣም አሪፍ ነው። በጣም ነው የሚጣፍጠው። በጣም እሺ እንበለዋለን፣ ችግር የለም። በቃ እሺ እንርዕስ እንዝጋው። እሺ ችግር የለውም አቶ ቺቫን፣ ይሄንን ርዕስ አናነሳውም። ግን አንተ ወደ ፖሊሶቹ ጋር መች ነው የምንሄደው? እዚህ ምንም ፖሊስ የለም። እሺ ፖሊስ አትበለኝ። የቤተሰቦቼን እቃዎች እኮ እየሸጥኩ ነው አሁን ያለሁት። ስጋ እያረረ ነው። እሺ ቲማቲሙንም ሂድና የው። ቀኑን ሙሉ ስሰራ ነበር። ኦኑር ትንሽ በጊዜ ደስ ይለኛል። እንግዶች እኮ መቼም መቀመጥ የለባቸው። ኦኑር ምን እየተፈጠረ ነው? ለምንድነው እንደዚህ የምታረገው? ለምንድነው የተናደድከው? ለምንድነው ቻለኝ እንደዚህ የምትሆነው? ያ የተረጋጋ ኦኑር ከራሱ የት ሄደ? ምን ተፈጠረ? እሺ ትንሽ ራሴን መቆጣጠር አቅቶኝ ነው። ግን አሁን ራሴን መቆጣጠር እችላለሁ። ችግር የለም። ስለኔ አትጨናነቂ። ስለ ራስሽ ብትጨነቂ ነው የሚሻልሽ። እኔ ለምንድነው ስለ ራሴ መጨነቅ ያለብኝ? እውነት ለመናገር እኔ ጨነቀኝ ለነገው ነው። አንቺን ብትጨነቂ ነው የሚሻልሽ። የኔ ውድ ነገ ምንድነው ያለው? ለምንድነው እንደዚህ የተጨነቀው? ነገ ሁላችንም አንድ ላይ እንድንሆን ፈልጌ ነው። ግን አንድ ትዕዛዝ ሱቃችን መጥቷልና ካለቄ ጋር አብሬ መሆን አለብኝ። እሱን እርሳው በቃ። እኛ ያገባንም የሚያገባን ስለ ህይወታችን ነው። እና ደግሞ ከወንድሜ ጋር ያለኝ ግንኙነት አሪፍ እየሄደ ነው። ይሄን ርዕስ ድጋሚ አንክፈት። እነዚህ እኔ ወስዳቸዋለሁ። ስለምታግሱኝ አመሰግናለሁ። አሁን በሩን ልከፍተው ነው። እቺ ልጅ ዛሬ ብናግዛት ነው የሚሻለው። ለዛሬ ምሽት በጣም አመሰግናለሁ። ችግር የለውም። ያቸውማ ታላቅ እህት እሷ ትሆን እኔ እኮ አይታወቅም። በነገራችን ላይ ኤጄ ሹፌሬ ቤትሽ ድረስ ያደርስሻል። እሺ አመሰግናለሁ። ኤጄ ስጦታው በጣም ያምራል። አመሰግናለሁ። አረ ችግር የለውም። አንቺን እኮ አስከፍቼሽ ነበር። ከቺቨን ጋር ነው አብረን የመረጥነው። ከዛ ኦኑር ጋር ሄደን የገዛነው። በጣም ያምራል። አመሰግናለሁ። የኔ ውድ ላስቸግር አልፈልግም፣ ግን ነገ ደውልልኝ። እሺ ደውልልሻለሁ። ኤጄ ነገ የሆነ ነገር ብናደርግስ? ቁጭ ብለን ስለምንከፍተው ሬስቶራንት እንወያያለን። እውነት ለመናገር አሪፍ ነበር።
ግን የሆነ ትንሽ ለሬስቶራንቱ የሚሰራው ስራ አለ። ለብቻዬ ይሰራውና ከዛ አብረን ደግሞ እንሰራዋለን። ነገ አንቺን መጥቼ ባይሽም እኔ በጣም ደስ ይለኛል። ያው ሌላ ቀን ቢሆን ደስ ይለኛል። ቃል ግቢያ። እሺ በቃ እንግዲህ መልካም ምሽት ይሁንላችሁ። ሰላም ሁኑ። በጣም ነው ማመሰግነው። ስለመጣሽ ደስ ብሎኛል። አመሰግናለሁ። ነገ ጧት 1 ሰዓት እኮ በርሽ ላይ እመጣለሁ። እሱን ረስተሽው ነው? ሰላም አቶ ሚፊት፣ እንዴት ነሽ? ላንተና ለኡኑር ቡና አምጥቼላችኋለሁ። ምን አደረግንልሽ ልጄ? ምግብ ማምጥተሻል? እስቲ እንበለዋለን። ግን ኡኑር እዚህ የለም። የት ነው ያለው? ለእኔ አልነገረኝም። የሆነ ፕሮግራም አለኝ ነው ያለኝ። አዎ ነግሮኛል፣ ግን ረስቼው ነው። የሆነ ያለኝ ቦታ መሄድ ነበረበት አይደል? ወደ ስፖርት መስሪያ ቦታ ይሄዳል። እሺ ረስቼው ነው። በቃ ቡናውን ጠጣ። ደህና ሁኚ መልካም ልጅ። ቀን። ተረጋጊ እንጂ። ወይኔ በጣም ደስ ብሎኛል። ነው ኑረት። ኤጄ እኔን ተመልከቺኝ። ኤጄ የመጀመሪያው ህግ ምንድነው? ራስሽን ማረጋጋት ነው። እሺ የሰለጠናቸውን ሁሉ ነገሮች ፈተናው ላይ ትሰሪያለሽ። እሺ እንደምታደርጊው አልጣጣም። አደርጋለሁ። አምንሻለሁ። እኔን አታምነኝም መቼም አይደል? ቢሆን አንቺን አላምንሽም። ይኸውልሽ የሰውየውን አይን ዝም ብለሽ አትዩ። አሁን በቃ ሰውየው ሊናደድ ነው። እግዚአብሔር ይማርህ አሊ። አሁን ደግሞ የሳይኮሎጂ ፈተናውን ትወስጃለሽ። እንድትዋሺ ይነግሩሻል። ስለዚህ አንቺ መዋሸት አለብሽ። በቃ ራስሽን አሳይ። ምን ተፈጠረ? ተሳካ እንዴ? Sakladın geçmişe sanki yokmuş gibi hüzünleri. Hayattan adalet bulursan nihayet yüzün güler mi? አሁን ደግሞ የመተኮሻ ሰዓትሽ ነው። ተዘጋጅተሻል? ተዘጋጅቻለሁ። እኔ እዚህ እንድቆይ አይፈቅዱልኝም። እዛ ጋር ሆናለሁ። አንቺ ብቻ እነዛን ጠርሙሶች ምቻቸው። እሺ? እና እዚህ ያሉት ሰዎች ሳልተኩስባቸው ነው መጨረስ ያለብን? ያዘዘሽን ሰውዬ ደግሞ በሽጉጥ እንዳትመጪው። ይኸውልሽ ይሄ ዋናው ነገር ነው። ገባሽ አይደል? ይሄንን ማለፍ አለብሽ። ይሄን ከወደቅሽ መቼም ቢሆን አይሳር። ፕሬዝዳንቱ ስላንቺን ባግድ የለውም። እስር ቤት ነው የሚወረውርሽ። አሁን ታዲያ ሞራል እየሰጠኝ ነው ያለው? እሺ ይኸውልሽማ፣ አምንሻለሁ፣ እተማመንብሻለሁ። ይሄን ማድረግ ትችያለሽ። እነዚህን እኮ እኔም ስሰራቸው ነበረ።
ትከሻሽን ነፃ አድርገሽ አየር መውሰድ ብቻ። İçine haksa kim bilir. ፈተናው እንዴት እየሄደ ነው? ጥሩ ነው ጥሩ እየሄደ ነው ያለው። አሁን ልትተኩስ ነው። ኤሊፍ እህትሽ ነች አልካት እንዴ? አይ አይላ፣ እቺ ሴት እኮ የህይወቷ ግብ እህቷን ማግኘት ነው። ይህ ህልሟ ነው፣ የዓለም ህልሟ። እኔ እዚህ ነገር ውስጥ መግባት የለብኝም። ኦኖር አለቃው አንተ ነህ። አንተ የምትፈልገውን በል። Hayattan adalet bulursan nihayet yüzün güler mi? Gözyaşın içine haksa kim bilir sendeki sırları. Güneşe baksa bir yana karanlık yolları sakladın geçmişe sanki yokmuş gibi. እንደሱ አትያዡ እንጂ እንደሱ መያዛችኝ፣ እንደሱ አትያዡ። Hayattan adalet የስ yüzün güler mi? Gözyaşın içine haksa በጣም ጥሩ ስራ። ከዚህ በኋላ አንድ ላይ ነን። አሸንፊያለሁ። güneşe baksa ምን ተፈጠረ? ኤሊፍ የኤጂ እህት ነች። እኔ የማውቀው ኦኑር አይደለችም ነው የሚለው። መቼም ቢሆን አይናገርም። በጭንቅላቴ እያሰብክ አይደለም። ኦኑር ምን እየተካሄደ ነው? የተፈጠረ ችግር አለ? የዲኤንኤ ውጤቱ ደርሶናል። ምን? ኤሊፍ እህትሽ አይደለችም ኤጂ። በጣም ይቅርታ።